የአብሮነት በረመዳን 10 የፕላቲኒየም ደረጃ ስፖንሰሮች ማለዳ ፎም፣ ሸዋ ሆምስ፣ ዜኒት ገብስ ሼት፣ ኢትዮ ጠቢብ ሆስፒታል፣ አዋሽ ባንክ በእኽላስ ከወለድ ነፃ የባንክ አገልግሎት፣ ራይኖ ኬብል፣ ሂጅራ ባንክ። የአብሮነት በረመዳን 10 የጎልድ ደረጃ ስፖንሰሮች ኒው ሊፍ ሜዲካል ፕላዛ፣ ኤማሮሽ ሪል ስቴት፣ ዋኬኔ ዱቄት ፋብሪካ፣ ሼባ ቪሌጅ፣ ዊኬር ላይት፣ ረመዳን ዒድ ኤክስፖ፣ ተክለ ሃይማኖት ጠቅላላ ሆስፒታል። የሲልቨር ደረጃ ስፖንሰሮች የጋርኑር አረቢያን መጅሊስና ምንጣፍ፣ ኢቭ ዳይፐር። አብሮነት 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 بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የተወደዳችሁ ተመልካቾቻችን እንደምን ከረማችሁ ወይም እንደምን ዋላችሁ? ምክንያቱም በየቀኑ እየመጡ እንደምን ከረሙ ማባል ያለበት እንግዲህ አዳርና ውሎ ለመክረም ካልታሰበ በስተቀር እንጂ በየቀኑ እየመጣን ነው። ክራሞትን ዘግየት ብለህ ስትመጣ ነው። እንዴት ናችሁ የተወደዳችሁ ተመልካቾቻችን? እነሆ አብሮነት በረመዳን 10 የመጨረሻዎቹ ቀናት ላይ ነው ያለነው። እንዴት ናችሁ? እንዴት የሆናችሁ ነው? ጥንካሬ እንዴት ነው? እየተሳነፍን ነው ወይስ እየጠነከርን ነው? እነዚህ ነገሮች ሰሞኑን ደጋግመን እያነሳን ነው። አይቀርም አሁን ይቀጥላል። እንግዲህ ተመልካቾቻችን የረመዳን ስንብትና ከዛ ጋር ተያይዞ ያሉ ሐሳቦችን እያነሳሳን እንገኛለን። እውነት ነው ወኩሉ አቲን ቀሪብ ተብሏል። ሁሌም የሚመጣ ነገር ቅርብ ነው። የፈለገ የራቀ ቢመስልህም ወደሱ እሱ ባለበት ቢቆም አንተ ግን ወደሱ መሄድህ የማይቀር ነገር ነው። ከዛ መካከል ጊዜ ተከትሎ የሚወጡ ነገሮች አንዱ አለ። አሁን እንግዲህ ረመዳን ሙባረክ ባልንበት አንደበታችን ዒድ ሙባረክ ለማለት እየተዘጋጀን ነው። هذا من فضل ربنا ይሄ ሁሉ ሊመሰገን የሚገባ ነገር ነው። የረመዳን መውጣት በሚያሳሳንና በሚያሳስበን መልኩ አላህ ማስጨረሱ ለዚህ ድረስ ማብቃቱ ደግሞ ሊያስመሰግን የሚገባ ነው። ከዛ ደግሞ ዒድ የሚባለውን ትልቁን ደግሞ የደስታ ጊዜ አላህ እንድንቋደስ እንዲፈቅድልን የተቀረችዋን ቀን ደግሞ በዛም የምንለማመንበት አጋጣሚ ነውና አልহামዱሊላህ ረብል ዓለሚን ጥሩ ይዞናል። እንዴት አለፈ ረመዳን? ያለፉት ጊዜያት እናንተ ላይ ምን አثር ምን አሻራቸውን ጥለው አለፉ? ይሄ የሁል ጊዜ ጥያቄያችን ነው። መልካም ነው አልহামዱሊላህ። እንግዲህ ማለት ብዙ ሰዎች እኮ ጾሙን ጀምረው ሳይጨርሱት ሄደዋልና እዚህ መድረስ ቀላል አይደለም። አልহামዱሊላህ ሰሞኑን የተለያዩ እንቅስቃሴዎች በየመስጊዱ እናያለን አይደል? ተጀማምሯል። የዘካተ ፍጥር ጉዳይ ቀላል አይደለም። መስጠት የሚፈልጉ ሰዎች አሉ። መሳጅዶች ደግሞ ኃላፊነት ወስደው ተቋማቶች ኃላፊነት ወስደው ወደኛም እያሉ ነውና ይሄንን ጉዳይን በመሃል ብናየው በጣም ደስ ይለኛል። ሰሞኑን እንቅስቃሴዎች በደንብ እየተደረጉ ነው በየመስጊዱና ከነሰዋለን ኢንሻአላህ። በምን ይጠናቀቅ? ሁሉም ነገር ያው ኢባዳዎች ሄደው በሆነ ነገር ይጠናቀቃሉ እኮ አይደል? ልክ የሐጅ ስነ ስርዓትም የራሱ ማጠናቀቂያ አለው። ዙልሂጃ ጾም ከጾምኩ በኋላ ማጠናቀቂያ አለው። ረመዳንም ቢሆን የምታጠናቀቅበት ነገር አለና የረመዳንን ልዩ የሚያደርገው ዘካ የሚሰጥበት ነው። ከዘካም ዘካተል ፊጥር ደግሞ በልዩነት የሚሰጥበት ጥሩ አጋጣሚ ነው። ዘካተል ፊጥር ራሱን የቻለ አህካም ያለው በሁሉም ህያው በሆነ እና መክፈል ለሚችል የዕለት ጉርሱን መሸፈን የሚችል ሰው ሁሉ ሊያወጣው የሚገባ የዘካ አይነት ነው። በጣም በርካታ የዕለት ጉርሳቸውን መሸፈን የማይችሉ ምስኪኖች ድሆች ይኖራሉና የነሱን የበዓል ቆይታቸውን የሚያሳምርላቸውን ትልቅ አጋጣሚ መፍጠር ኤክስፔክት ይደረጋል። ስለዚህ
የዛ ኤክስቴንሽን ነው። እንዴት ይፈጸም? ምንድነው ያሉት ነገሮች? እስከዛሬ አካሄዱ ምን ይመስል ነበር? ዘንድሮስ ምን አዲስ ነገር አለ? በየመሳጅዱ እየተደረጉ ያሉ ነገሮች ኦርጋናይዝድ ሲሆኑ እንዴት ነው የሚደረገው? ከዚህ በፊት የነበረው ስሜትስ ምን ይመስላል የሚለውን እንዲሁ በወፈረር ወደ በኋላ ኢንሻአላህ ቃኘት እናደርጋለን። ከዛም በላይ ደግሞ እሱን ተከትሎ ዒድ ይመጣል። ከዒድ ቀጥሎ ደግሞ እንደገና ሸዋል ይመጣል። እዛም ጋር ምናነሳሳቸው ሐሳቦች አይጠፉም። የረመዳን መውጫውም ሌላ ኢባዳ በር ከፍቶ ስለሆነ የሚመጣው እሱንም ጭምር በሰፊ እናነሳለን ማለት ነው። ጀዛኩሙላሁ ኸይረን። እስልምና በጣም በሚያስገርሙ እየኖርክበትም የምትገረምበት ኢቨንቶች ሁነቶች አሉት። የሚገርምህ ሌሎቹን ጉዳዮች የዕለት ተዕለት ተግባራት ናቸው፣ ትኖራቸዋለህ። የዕለት ተዕለት ስራዎች ናቸው፣ ህይወት ነው፣ የአኗኗር ይትባህል ነው። ከዚህ ባሻገር ግን በዓላት ሲመጡ እንኳ የራሱ የሆነ ፕሪንሲፕል አለው። በዓላትን በእነዚያ ፕሪንሲፕል መሰረት ነው አከባበርህን የምታደርገው። ከፕሪንሲፕሎቹ መካከል አንዱ ለራስህ ብቻ አይደለም በልጠግበህ መብላት ያለብህ፣ ጎረቤትህን ማየት አለብህ ይልና ዘካን ከምንድነው ከህግጋት መካከል አንዱ ያደርጓል። ዘካተል ማል አለ፣ እሱ አመታዊ ግዴታ ነው፣ ታወጣለህ። ማንም አይተውህም፣ 2.5 ታወጣለህ። ዘካተል ፊጥር ደግሞ ኖረህ አልኖረህ አንተ የዕለት ጉርስ ካለ ድረስ የሌላው የዕለት ጉርስ የሌለው አለና ይሄንን ነገር ልብ ብለህ አስብ። እንግዲህ እነዚያ 5 ወቅት ሰላት፣ ንጽህናን መጠበቅ፣ ረንድው ሐጅ ማድረግ፣ ጾም መጾም፣ ከጎረቤት ጋር መልካም ግንኙነት ምናምን የሚሉት ነገሮች እንዳሉ ህግጋቱ እንዳሉ ሆነው እዚህ ጋር ሲመጣ ደግሞ አዲስ የሆነ የሚያስገርምህ አይነት ይመጣልሃል። ኢድ አልፈጥርን እንዲህ ሄድና ደግሞ አረፋ ጋር ስትመጣ ምን ይመጣልሃል? የምታስገባውን ስጋ ብቻህን አትበላት ይላል። ያ አላህ ህብረት ሰብሰብ ብለህ የምታመልክበት ዒባዳ ስሜት ስለሆነ ሰብሰብ ብለህ ነው የምትኖረው። ግለኝነት፣ እኔ ብቻነት፣ እኔ ከሞትኩ ሰርዶ አይብቀልነት ምናምን በእስልምና ውስጥ ቦታ እንደሌለው ከምንመለከትባቸው ትልቅ አጋጣሚዎች አንዱ ይሄ ነው። ብዙዎቻችን እናውቃለን አላህ ለኛ የሆነ ነገር ውሎልን ሊሆን ይችላል። ግን አንተ ብቻህን ደግሞ አትኖርም። ብቻውን ተነጥሎ የሚኖር ፍጥረትም አስለን የለም። በቃ እንስሳት ምናምን የትኛውም አይነት ብቻ ማህበራዊ ህይወትን የግድ መኖር አለበት። የአኗኗር ስታይላቸው መገለልና አብሮ መኖር ምናምን ሊለያያቸው ይችል ይሆናል እንጂ ግን በህብረት መኖር የግድ ነው። በህብረት በሚኖርበት ጊዜ ደግሞ አንዱ የአንዱን ማየት አለበት። የሃይማኖቶች እሴት እዚህ ላይ ነው የተገነባው። አሁን በዘመናችን እያስተናገደችው የምትገኘው የካፒታሊዝም ስርዓት ምናምን ግለኝነት በጣም ይበዛል። አንድ ሰው ቤቱ ገብቶ ከቆለፈ በኋላ ማንም አይደርስበትም። ቢርበው ማንም አይሰማውም። ቢጠማው ማንም ስሙ ማን እንደሆነ ሳይታወቅ ሊኖር ይችላል። ከሞተ ከሳምንት ከሁለት ሳምንት በኋላ ጠረን ከመጣ ሽታ ከመጣ ብቻ ነው ተንኳክቶ አረዚ ቦታ ይሄ ሰው ከቤቱ ከወጣ ስንት ቀን ነው ብሎ የሚያስታውልም የለም። ላይገባም ይችላል፣ ሊገባም ይችላል። በጣም እንትን ብሏቸው ኦልድ ኤጅ ሆምስ ላይ የሚኖሩ አረጋውያን በቃ ብቻቸውን ምን ያደርጋሉ? ልጅ የላቸው፣ ጠያቂ የላቸው፣ ጥሮታ ገንዘባቸው እንትን ነው ምናምን። ስለዚህ ምን ያደርጋሉ? አረጋውያን ተሰብስበው የሚኖሩበት ቦታ ላይ ቃራቸውን የሚያውጉበት አረጋውያን ከማቻ ላይ ሄዶ መወርወር ኢዝ ኒው ኖርማል እየሆነ ይመጣል። ይህንን አይደለም እስልምና። እንደውም በተቃራኒው ነው የሚሆነው። በተቃራኒው እነሱ ናቸው በእድሜ ልካቸው የለፉትን ያህል አሁን ደግሞ ቁጭ ብለው ሊخدሙ የሚገባበት ዘመን ላይ የሆነ ቦታ ወርወራህ የምትተዋቸውም ደግሞ አይነት እንዳልሆነ ያስመሰክራል። አልሙሂም ብዙ ነገር ማንሳት ይቻላል ከእስልምና ውበት ጋር ተያይዞ፣ ግን ከረመዳን ጋር ቀጥታ ግንኙነት ያለው ዘካተል ፊጥር። መርሐባ። እንግዲህ የዚህ ፕሮግራም ስፖንሰሮች እናመሰግናለን። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰሮች ዘኒት ገብስ እሸት እኔ ጋር ካሉት ውስጥ አንዱ ነው። የልጅነት ትዝታችን ነው። እንግዲህ ዘኒት ገብስ እሸት ላለፉት 37 ዓመታት ጥራት ያላቸው ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ለኤክስፖርት ሲያቀርብ ቆይቷል። እንዲሁም ደግሞ የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰራችን ራይኖ ኬብል ነው። ለቤቱ ብርሃንና ከስጋት ለጸዳ ኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው። ጥራትና ጥንካሬ ማን እንደ ራይኖ ተብላችኋል። እንዲሁም የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰራችን ሂጅራ ባንክ ነው። ሂጅራ ባንክ ከወለድ ነፃ የባንክ አገልግሎትን በሐላል ፔ መተግበሪያና የሞራባሃ ፋይናንሲንግ መተግበሪያ አገልግሎት ያለምንም ማስያዣና በአካል መገኘት ሳይጠበቅባችሁ ከ1 ሚሊዮን ብር በላይ ብድር ማግኘት ትችላላችሁ ተብላችኋል። ሁሉንም ፕሮግራም
ሁሉንም ስፖንሰሮቻችንን ከልብ እናመሰግናለን። ኢትዮ ጠቢብ ሆስፒታል ሌላኛው የፕላቲኒየም ደረጃ አጋራችን ነው። እጅግ አድርገን እናመሰግናለን። ምንም አይነት ህመም አያገኙ። ህመም ካለ ግን ትልቁ መፍትሄ ህክምና ነው። ህክምና ደግሞ ኢትዮ ጠቢብ ሆስፒታል አለሎ እያለ ነው። አድራሻቸው መሳለሚያ ሰፈረ ሰላም ያገኙናል ብለዋል። ኢትዮ ጠቢብ እናመሰግናለን። አዋሽ ባንክ በአዋሽ ኢኽላስ የዚህ ፕሮግራም የፕላቲኒየም ደረጃ አጋራችን ነው። በአዋሽ ኢኽላስ ከወለድ ነፃ የባንክ አገልግሎት የሸሪዓውን መርሆች በተከተለው አሰራር ተጠቃሚ ይሁኑ ይለናል አዋሽ ባንክ። እጅግ አድርገን እናመሰግናለን። ሌላም በፕላቲኒየም ደረጃ አጋር የሆኑ ተቋማት አሉ። እነሱንም እናመሰግናለን። ለአመታት በቃል ታማኝነታቸው የሚያውቋቸው ሸዋ ሆምስ ዛሬም እንደወትሮ ሁሉ በተለያዩ የከተማችን አይን ቦታዎች ላይ ቤቶችን እየገነቡ እያስረከቡ ይገኛል። በከተማ ለምሳሌ በፒኮክ ፓርክ ፊት ለፊት በወሎ ሰፈር እንደዚሁም በካዛንቺስ አካባቢ ልዩ ልዩ ቤቶችን እየገነቡ እያስረከቡ ነው። ጎራ ብላችሁ በመኖሪያ ቤታችሁ ጉዳይ እንመካከር ብለዋል። ሸዋ ሆምስ ፕሮግራማችንን ስላበረቱልን በፕላቲኒየም ደረጃ እናመሰግናለን። የሚገባው ምቾት ለእርሶ ብቻ ብለዋል ማለዳ ፎሞች ፕሮግራማችንን አበርትተውልናል። እንግዲህ ለፍራሽና ከዛ ጋር ተያያዥነት ላላቸው የፎም ምርት አቅርቦቶች እኛ ዘንድ ከመጡ ምንም የሚያጡት የለም ብለዋል። ማለዳ ፎም የሚገባው ምቾት የፕላቲኒየም ደረጃ ስፖንሰራችን ነበር። አመስግነናል። ሌላው የዚህ ፕሮግራም የጎልድ ደረጃ ስፖንሰር ሼባ ቪሌጅ ነው። ምናልባት እንግዲህ እግረ መንገድም ደግሞ የሲልቨር ደረጃ ስፖንሰሮች አሉ። የጋርኖር ምንጣፍና አረቢያ መጅሊስ፣ ኢቭ ዳይፐር፣ ፕሮፋይል ፋሽን ናቸው። ሁሉንም ስፖንሰሮቻችንን ከልብ እናመሰግናለን። ዊኬር ላይትስ የጎልድ ደረጃ አጋራችን ነው። እናመሰግናለን። ዋኬኔ ዱቄት እንዲሁ የጎልድ ደረጃ አጋራችን ነው። እጅግ አድርገን እናመሰግናለን። ሌሎችም የጎልድ ደረጃ ስፖንሰሮች ይገኛሉ። ኒው ሊፍ ሜዲካል ፕላዛ በቅርብ ቀን አዲስ ነገር ከኛ ይጠብቁ ብለዋል። ኤማሮሽ ሪል ስቴት እንደዚሁ በተለያዩ የከተማችን ቦታዎች ላይ ቤቶችን በመስራት እያስረከበ ይገኛል። የረመዳንና ኢድ ኤክስፖ በኤግዚቢሽን ማዕከል እንደዚሁ ፕሮግራማችንን ካበረቱልን በጎልድ ደረጃ ካበረቱልን ተቋማት መካከል ናቸው። እንግዲህ በልዩ ምስጋና ደግሞ የምናቀርብላቸው ሀኒፋ ስጦታ እቃዎች፣ ሰያፏ ዲኮር እንደዚሁም ኒዛሙዲን ፋሽን ሁሉንም እጅግ አድርገን እናመሰግናለን። እየተከታተላችሁ ያላችሁት አብሮነት በረመዳን 10 ነው። በዚህ ፕሮግራማችን በየምሽቱ አዳዲስ ሀሳቦችን ለየት ያሉ ሀሳቦችን እያነሳን ውይይት እናደርጋለን። ዛሬም እንደዚሁ በዘካተል ፊጥር ላይ ሀሳብ እንለዋወጣለን። ምክንያቱም ወቅቱ የሚጠይቀውን ጉዳይ በመሆኑ ማለት ነው። ዘካተል ፊጥር ለማን፣ ዘካተል ፊጥር እንዴት፣ ዘካተል ፊጥር በምን የሚሉ ሁሌ ዘካተል ፊጥር ሰሞን ወይም ደግሞ የረመዳን ማጠናቀቂያ ሰሞናት በመስጂዶች የሚነገሩ አስተምህሮዎች አሉ። እኛ በዝርዝር አንገባበትም። ጉዳዩን ግን በተወሰነ ደረጃ እናነሳለን። ለአሁን አንድ ፕሮግራም አቅርበን የአጋሮቻችንን መልእክት አቅርበን ተመልሰን እንመጣለን። አብራችሁን ቆዩ። አብሮነት 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 ተመልካቾቻችን ተመልሰን መተናል። አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። አብሮነት በረመዳን 10 ነው እየተካተልን የምንገኘው። እንግዲህ ቀናቶች እየነጎዱ ነው። ቅድም የጀመርነው አንድ ጉዳይ አለ። ዘካተል ፊጥር በየመስጂዶቹ መሰብሰብ ተጀምሯል። ምናልባት ግን እንደው ምንድነው ትርጓሜው? ማን ነው መስጠት የሚዋጅብበት? የሚቀበለውስ ደግሞ ማን ነው የሚለውን ነገር ብናነሳ ያው በሸሪዓው ላይ የተቀመጠ መሰረታዊ ነገር አለ። ምናልባት በተደጋጋሚ ሰሞኑንም ሁሴን የሚጋብዙን እንትን አለ እንዴት እንደሚወጣ ምናምን የሚታይበት ግን ዛሬን ጀምረን ነው እየታያለ እንዲያውቁት የሚፈልገው አንዱ መሰረታዊ ነገር ዘካተል ፊጥር ጾመኛ ጾሙን የሚያፈጥርበት እንደማለት ነው። ዘካ ነው ግን የፊጥር ነው። ፊጥር ዒድ መግባቱን እንትን የምናደርግበት ማለት ነው። እንግዲህ በመልእክተኛው ዓለይሂ ሰላቱ ወሰላም ዘመን እነዚህ ዘካተል ፊጥር ይሰጥ የነበረው በእህል ነው በሚመገቡት። ስንዴም ከሆነ ገብስም ከሆነ ተምርም ከሆነ ዘቢብም ከሆነ ሩዝም ከሆነ ብቻ በዛ ጊዜ ሰዎች በሚመገቡት የምግብ አይነት ይሰጣል። እንትን የሚደረገው 2 እፍኝ ከግማሽ ተደርጎ ተለክቶ ይሰጥ ነበር በመካከለኛ እንትን ልኬት ማለት ነው። ማን ነው መስጠት ያለበት ከተባለ የዕለት ጉርስ ማለት በልቶ ውሎ የሚያድር ነገር ለራሱ ያለው ሰው ከሱ ከተረፈው ላይ ለሌሎች እንዲያካፍል ነው።
ቤት ውስጥ ያለ አባወራ በሁሉም ልጆችና ወይም በሚያስተዳድራቸው ሰዎች እንትን ማውጣት አለበት። ህፃንም ቢኖር በህፃኑ ስም አንዳንዶቹ እስከ ድረስ ሄደዋል። ሆድ ውስጥ ያለ ልጅ እንደው ሊወጣለት ይገባል ይላሉ። ይሄ ያው ከግዴታነት ወይም ደግሞ በጉዳዩ ላይ መደረግ አለበት ከሚል መነሻ ሳይሆን ለሚሰጠው ሰው ጥቅም ሲባል የዋህነታችን ጥግ ልንለው እንችላለን። እንደው በቃ ለዛ ሰው ጥቅም ሲባል እንደው ሆድ ውስጥ ያለው የቸርነታችን ጥግ እና ለሱ ቤተሰብ ሲያወጣ እሱንም አስቦ ቢያወጣ የተሻለ ነገር ያደርጋል የሚል አለ። ከዛ ሁሉ በላይ ማን ነው የሚጠቀመው እዚህ ጉዳይ ላይ ሲባል ሁለቱም ይጠቀማሉ። ሰጪም በሰጪነቱ ይጠቀማል አይደል? የዱል ዑሊያ ኸይሩ ሚን የዲ ሱፍላ ብሏል መልእክተኛው አለይሂ ሰላቱ ወሰላም። ሰጪ እጅ ከተቀባይ እጅ ሁሌም ቢሆን የተሻለ ነው ብለዋል። ስለዚህ መሻለን የምንመለከትበት ነው። የሚቀበለው ደግሞ እሱ ደግሞ ለሌሎች መስጠት የማይችል ለራሱ ጥቅም ማግኘት የሚፈልግ ወይም ዒድን አትሊስት ከአላህ ጾምን በጾም እንዳይቀበለው ለማድረግ ሲባል እነዚህ ሰዎች ዘካ ይገባቸዋል ብለን እናስቀም። ይሄ ዘካተል ፊጥር ነው፣ ዘካተል ማል ሳይሆን ዘካተል ፊጥር የቁቴውም በቃ የዕለት መመገቢያ ብቻ የሚፈለግ ነው። አሰጣጡን በተመለከተ ዑለማ የተለያዩ አይነት ሐሳቦችን አስፍረዋል። ያው በነብዩ አለይሂ ሰላቱ ወሰላም ዘመን እንደነበረው የሚወጣው በእህል ዘር አይነት ነው እንጂ የእህል ዘር ዋጋውን ተምኖ መስጠት ተገቢ አይደለም የሚል ሐሳብ ያላቸው አሉ። ይሄም ሱናው አቅራብ ይሄ ነው የሚል ነው። አይ ልክ ነው፣ ግን الفتوى تتغير بتغير الزمان والمكان ዘመኑ በሚፈልገው መልኩ እንትን አይደለም ዓላማው هدف ወይም ደግሞ መቃሲዱ አንድ ሰው ዘካተል ፊጥር የሚሰጠው ዒዱን እየተመገበ ልጆቹን እየመገበ እንዲውል ከሆነ ደረቅ ስንዴ ብትሰጠው ላድረስ የሚችላል እሱ ለመሸጥ ሊሄድ ነው አይደለም። መሸጥማ ዞሮ ገንዘቡን ብትሰጠው ነው ሊሸጠው ከሆነ እኮ እንዲመገበው ነው እኮ ሰውዬው የፈለገውን ያድርገው። በርግጥ ግን ወይ ለምግብነት የቀረበ ነገር መሆን አለበት። የበሰለ ነገር ደግሞ አይደለም። አሁን እዚህ የተቆላላና ወጥና እንጀራ አይደለም ዘካተል ፊጥር ተብሎ ቢሰጠው እነዚህ። ስለዚህ ይሄንን ታሳቢ ያደረገ ሰዎች ዒድ ማክበር ባለባቸው፣ ሰላተል ዒድ መውጣት ባለባቸው እስከ ብዙ ጊዜ ሰው የሚሰጠው ነገ ዒድ ነው ሲባል ዛሬ ማታ ነው አይደል? ለሁሉም ሰው የሚሰጠው ዛሬ ማታ ለሆነ ሰው 2 ኪሎ ተኩል ገብስ ወስደህ ወይም ጤፍ ወስደህ ሰጠው። ከሰላት በፊት ዛሬ ማታ ሰጠው። ከሰላት በፊት ባለው እስከ ሰላት በፊት ባለው ኢንተርቫል ውስጥ ማለት ከዛ ዛሬ ማታ ሰጠው። ይበላዋል፣ ያቦከዋል። ምን ያደርጋል? ተቆልቶ የሚበላ ነገር አይደለም። ጤፍ ለምሳሌ من أوسط ما تطعمون أهلكم ስለሆነ ከቤተሰቦቻችሁን ከምትገቡ በአብዛኛው ኢትዮጵያ ውስጥ የሚመገበው እንጀራ ነው ብለን ብንወስድ ያንን እንጀራ ጤፍ ነው ደረቁ ማለት ነው። እንጀራው አይደለም የሚሰጠው። ጤፉን ወስደህ ሄዶ አስፈጭቶ አብኩቶ ኩፍ አድርጎ ጋግሮ ለነገ ጠዋት አይበላው። አስሎ የተፈለገው ግን ለምንድነው? ሰውየው የሚመገበው ነገር እንዲኖረው ነው። ስለዚህ ቀደም ተብሎ ተሰጥቶ በፊት የነበረው የሚደረገው ምንድነው? ስንዴም ብትሰጠው እዛው ፈጨት አድርጎ እዛው ቂጣ አድርጎ ወደ ምግብነት ሊቀይረው ይችላል። አሁን እንደዛ አይነት ትሬንድ የለም በዙሪያችን። ወደ ቢኔም ቤት ተሰቅለህ አንተ መጅና ግልገል እንትን እናትና ልጅን ይዘህ በሱ ልትፈጭ አትችልም የሚል አርጊውመንት ያመጡና ስለዚህ ምንድነው ሰውየው መቃሲዱን ሊያሟላ ወደሚችልበት ነገር ቢቀየርለት ወደ ብር ቢቀየርለት በዛ ቀን ሰውየው ቤተሰቡን ሊያስደስትበት የሚችለው ነገር ማድረግ ይችላል። አጅሩ አይጓደልም ብለው ፈትዋ የሰጡ ዑለሞች አሉ። አብዛኞቹ ይሄንን በኢትዮጵያም እየተገበረ ነው። ኖ መልእክተኛው አለይሂ ሰላቱ ወሰላም ያደረጉትን ነው የምናደርገው ብለው ደግሞ በአይነት የሚሰጡ ሰዎች አሉ። ችግር የለም። ሁለቱንም አሁን እንግዲህ ሩኽሳው ስላለልን ማለት ነው በፈትዋ ደረጃ የተቀመጠ ስላለ ያንን ተጠቅመን ማድረግ እንችላለን። አልሙሂም አንተ ከሚሰጠው አንፃር ብቻ አይደለም መታየት ያለበት፣ ከሚቀበለው አንፃር። እኔ እሳቸው በገብስ ነው ስጥ ያሉት በገብስ ነው የምሰጠው ብትል ላንተ ኦኬ ሆነልህ፣ ግን ለምትሰጠው ሰውስ ምን ሸሪዓውን እንደወረደ መተግበር ያለብኝ ለምንድን ነው የምትሰጠው የሚለውን እኮ መጠየቅ አለበት። ስለምን አንዱ የሚጠይቀው ነገር ይሄ ስለሆነ ማለት ነው። አልሙሂም ብዙ የሐሳብ ልዩነት ያለበት ጉዳይ ነው። እንግዲህ አቅረብ የሚገኘው በአካባቢያቸው የሚገኙትን የመስጂድ ኢማሞች ጠይቀው እንዲህ በእኛም አይደለም ፈትዋ የሚሰጠው እንዲያርጉ እንዲያታድርጉ ለማለት አይደለም። ምክንያታዊ ተኩኖ በቅርብ ያሉ ዑለሞች ጉዳዩን አናላይዝ አድርገው እንግዲህ እስካሁን አላውቅም እኔ የኢትዮጵያ ዑለሞች
ያወጣው ድንጋጌ በገንዘብ በይፋ ይሁን በዚህ መሰጠት ይችላል የፈለገ በዚህ ደግሞ ያድርግ ምናምን ብለው የሰጡት ነገር ፈትዋ አላውቅም የመስጂድ ኢማሞች ይሰጣሉ በተለያዩ መስጊድ እኛ በመስጂዳችን ምክንያቱም ኦቶሪቲ ስላሉ ኢማም ሆኖ የተቀመጠ ሰው ኦቶሪቲ ስላሉ ማህበረሰቡ በቅርበት ያውቀዋልና ስለዚህ እናንተ በገንዘብ አውጡ እናንተ በገብስ አውጡ እናንተ በተምር አውጡ ብሎ የመስጠትና የማድረግ እንትን ሊኖረው ይችላል ግን ሎካሊ ከሚደረግ በሀገር ደረጃ ብዙ ሀገራት እንደዛ ያደርጋሉ የሀገሩ ሙፍቲ ዋናው የሀገሩ ሙፍቲው ፈትዋ ይሰጡበታል በጉዳዩ ላይ ኢትዮጵያ ውስጥ በእንደዚህ ማድረግ ይቻላል በቀን እንደዚህ በፈትዋ ቁጥር እንደዚህ ምናምን በጸደቀው መሰረት እንደዚህ ይደረጋል ሊቀየር ይችላል ፈትዋ ስለሆነ በሚቀጥለው ደግሞ አሁን ህዝቡ ሴፍ ስቴብል ነው እንትን ነው ምናምን ስለዚህ በገብስ ይሁን በስንዴ ይሁን በምናምን ሊባልም ይችላል አሁን አንዳንድ ጊዜ ብሎ የዛሬ ዓመት የተደረጉ የስንዴ 2.5 ኪሎ ይሄን ያክል ብር ገብስ ይሄን ያክል ምናምን ተብሎ ሶሻል ሚዲያ ላይ ሲዘዋወር ምናገኝ ወቅታዊ ሁኔታን ያላገናዘቡ ነገሮች ሊኖሩ ይችላሉ ስለዚህ ይሄንን እንደ መጅሊስ ያሉ በየመሳጅዱ ይሄንን ነገር እንደ መመሪያ አውርዶ እንትን በሉ ተብሎ ሐሳብ መሰጠት እንዳለበት ይታሰበኛል አልሙሂም ዋናው ነገር ግን የምንሰጠው ሰዎች እንዳንዘናጋ እሱ ነው ዋናው አላማ እንዳንደም ማለት ነው በየአቅራቢያችን ያሉ ሼኾች ኡስታዞች ስለሚኖሩ ዲቴል እንዴት ምንድነው መስጠት ያለብን እንዴት እንስጥ የሚለውን ነገር መጠየቅ ይችላሉ እኛ መጠቆም ይፈልግነው ማድረግ እንዳለብን ነው አንድ ጥናት ያየው ነበር እንዲህ አሁን ዘካተል ፊጥር ያጭር ቀናት እንግዲህ አንድ ቀን ሁለት ቀን ሲቀረው ነው ግን ጥቅሞቹን ሲዘረዘር ጥናት ያደረጉ ሰዎች አንዱ የሀብት ክፍፍል ያደርጋል እንዲፈጠር ያደርጋል ምንም ቢሆን አንተ ባለፈ ቤተሰብ ቁጥር ምሳሌ 5 ቤተሰብ ካለ 5 ቤተሰብ ለሆነ ሰው ሲሰጥ የሀብት ክፍፍል ፌር እንዲሆን ያደርጋል በተወሰነ እንደው ለሁለት ቀንም ለአንድ ቀንም በተሆነ የሚል እንትን አለ ሌላው ጊዜያዊ ድህነትን ይቀርፋል ይላል ማለት ሰው በልቶ ማደር የማይችል ሰው ካለው ምሳሌ አትሊስት ተደስቶ እንዲውል ያደርጋልና አንድ ይሄ ነው ሌላ የገበያን ራሱ ያረጋጋል አይነት ነገር ይላል ምሳሌ አርሶ አደሮች ቅድም ዘረዘራቸው ነበር ምሳሌ ስንዴ አምራች ሰውዬ ምናልባት ምርቱን መሸጥ ከበስ ሊሆን ይችላል ገበያ ላይኖር ይችላል ጥሩ አጋጣሚ ሆነ አንተ ዘካተል ፊጥር ስለሚገዛ አንተ አትሊስት በቤተሰቦች ልክ ትገዛዋለህ ማለት ነውና ያለውን ገበሬው ያመረተውን ወይ ደግሞ ነጋዴው መጋዘኑ ሲያስቀምጠው ነገር ወደ ገበያ እንዲያወጣና በሆነች አንድ ቀን ብትሆን የሆነ ነገር እንትን ታደርጋለች ይችላል ሌላው ኢኮኖሚካል ቫልዩ ራሱ አለው ትንሽም ቢሆን ማለት ነው በሆነ መልኩ የገንዘብ ሰርኩሌሽኖች ይኖራሉ የሚል ጥናት ያደርጋልና ይሄንንም እንደው ጉዳይኛ የሚያነሳው ትንሽ ግን አይደለም ትንሽም ቢሆን አልከው እንጂ ቀናቶች ቀላል አይደለም ሁሴን አንተ ቤት ውስጥ ያለውን ሰው ብዛትና አንተ ልታወጣ የምትችለው ነገር ዝም ብለህ አስበው አብዱራህማን ልክ እንደዛው ነው ያስበው ይሄ እኮ እዚህ ቤት እዚህ ሩም ላይ ያሉት ሰራተኞች በሙሉ እነሱ ነው የሚመለከት ከሆነ አውጪ ከሆኑ ሰርተው የሚበሉ የለቁርሳቸው የሚበልጡ እነዛ ሰዎች ጋር ሲደርስ ምን ያህል ጎርፍ ሊሆን እንደሚችል ማሰብ እኮ ይቻላል ተካፍሎ የሚድረስ አንድ ላይም ተሰብስበው የሚድረስ ግን ህይወታቸው መቀየር የሚችል ነገር ነው ሂዩጅ ነገር ነው የሚንቀሳቀሰው አንዳንድ ሳንቲም እኮ ቫልዩ አለ በባንክ ኢንዱስትሪ እኮ አሁን አይተህ ከሆነ ሳንቲም በጣም አንድ 0.1 ምናምን ተብላ የምትቀመጠው ነገር ራሱ ከሚሊየን ሰዎች ሶልዲ ምንላታ ቫልዩ አላት ስለዚህ ቀላል ትንሽም ብትሆን ትልቅ ነው ማለት ነው ጥሩ ነው አንድ ትንሽ ግራ የሚያጋባኝ ነገር አለ አሁን ከተለያዩ አቅጣጫዎች ለአንድ ሰው ይመጣለታል ከዚያም ይመጣለታል ይሄ ሰው ከዚህ ተነስቶ ለቤተሰቡ እሱ ከመጣለት ላይ ተነስቶ ማውጣት ሲኖርበታል አሁን ከዚህ ቀደም ያነበብከው የሰማው ነገር ካለ ኦብቪየስሊ አሉ አርጊውመንቶች አሉ አሁን እሱ ከተቀባይነት ወደ ሰጪነት ሁሉ ሊሸጋገር ይችላል ተቀብሏል ተቀባይነቱ ስሙ አልተፈቀለትም ግን ደግሞ የባሰበትም አለ ብሎ አስቦ እሱ ካለው ላይ አስልቶ ማለት ነው ዋጋውን አስልቶ በልጄ ስም በባለቤቴ ስም በምናምን ስም በቃ እኔ ችግረኛ በሆን ከኔ ደግሞ ይባሰ ደግሞ አለ ብሎ የመስጠትን እንትን የተደነገገ የታሰበ ልክ ነው በመጀመሪያ ሚንባቢል አማና ማለት ይመጣልሃል አስሉ እንዳልኩ ነው የዕለት ጉርሱ ያለው ሰው ከሱ የተረፈ ነገር ያለው ሰው መስጠት አለበት ነው አሁን አንተ ተረፈ ራሱ ነው የሚያውቀው ማለት ነው ሰውየው ተረፈ ከዕለት ጉርስ ተረፈ ማለት ነው አይደል አጣጣራቅማለሁ አሁን እኮ ነው ለወር የሚሆን ነገር ላይኖረኝ ነው አሁን ይሄንን አንተ አሁን ከዕለት ጉርስ የተረፈ ነገር ካለ ነው ስጥ የተባልከው ለወር እኮ ይኑርህ ማለት የሳምንትም አልተባልክም የሶስት ቀንም አልተባልክም ከዕለት ጉርስ የተረፈ በቃ ዛሬ ዒድን ተደስተህ የምታልፍበት ያክል አማውንት አለ አይደል ከሱ ተረፈው ለሌለው ስጥ ነው የተባልከው
ልክ እንደዛው ነው የሚሆነው ማለት ነው። ያ ሰው ልክ ገንዘብ ሲያገኝ ለምሳሌ ልበልህ አንድ ሰው የሆነ ሰው መጣና ዘካተል ፊጥር ዘካተል ማል ብሎ ለአንተ በጣም ፈቂር ለአንተ ሲልህ ደሃ ለሆነ ሰው መጥቶ 100 ሺህ ብር ሰጠው። ፈቂር ነው በሰዓቱ እስኪሰጠው በነበረበት ሰዓት ፈቂር ነው። ሚልክ እንዳደረገው ያንን ገንዘብ የእጁ ገንዘብ እንዳደረገው ግን ይሄ ሰው 100 ሺህ ብር አለው። 100 ሺህ ብር ከአንድ ኦርዲነሪ መካከለኛ ሰው ለየት ያለ። ስለዚህ እሱ ላይ ምን ሆነ ኢሚዲየትሊ ዘካተል ፊጥር ከእለት ጉርሱ የበለጠ ነገር መግዛት የሚችል አማውንት ስላለበት እዛ ድምን ውስጥ ይገባ። ዘካተል ማል ላይ አልደረሰም። ያው ሐውል መኖር ስላለበት ኒሳቡ 300 ሺህ ከሆነ ከዛ አመት መኖር ስላለበት ዘካተል ማል ላይ አይገባም። ዘካተል ፊጥር ግን የእለት ጉርሱን ከፍ ሊያደርገው ስለሚችል ማለት ነው። ስለዚህ የዘካተል ፊጥር ይሄ የመስጠት የመቀበል ጉዳይ ሳይሆን የመተዛዘንና ለሌለው የተቸገረን ሰው ማሰብን ስለሆነ ዋና ቁም ነገሩ የሚያደርገው ይሄ በዋነኝነት መታሰብ አለበት። ስለዚህ ካንተ ከእለት ጉርስ የተረፈ እኔም የሁለት ቀን ምግብ ነበረኝ የአንዱን አስቀርቼ አንዱን የሰጠሁት የሚል ለነገ እኮ ላይኖረኝ ይችላል። ግን ይሄ ሪዝቅ አንተ ስለቋጠርክ ስለሰበሰብ ስላጠራቀምክ የሚመጣ ነገር እንዳልሆነ እንድንመለከተም ስለሚያስፈልግ እኛ እንዴ እኔ ዛሬም በልቼ ነገ ቢርበኝስ ብዬ እኮ አስባለሁ። እሱማ ሰጪውም እንደዛው ነው። የእለት ጉርስ ያልነበረውም ሰው እንደዛ ነው የሚያስበው። እኔ ለምሳሌ አለኝ የ3 ቀን አለኝ ለምሳሌ 3 ቀን የምመገበው ነገር አለኝ። አራተኛው ቀን ለምን ልበላ ነው ማለት እኮ አለብኝ። እንደዛ ከሆነ መስጠት የለብኝም። ስለዚህ እስልምና ደግሞ ይሄንን አይደለም ያለህን ወይ የ10 ቀንም ይኖረኝ 11ኛው ቀን ላይ እሺ ለተማለት አይቀርም እንደዛ ነው የሚቀጥለው ማለት ነው። ነገስ ምን ልበላ የምትለው ነገር እንደዛ አላህ እኮ ወፊ السماء رزقكم وما توعدون ያለውም ይሄ ኢማን ነው ከምንም ነገር በላይ ከፍ የሚያደርገን እና ሪዝቃችንን ተጠራጥረን አይደለም። ዋናው ነገር ደግሞ አንዳንዴ ምን ያጋጥማል መሰላችሁ የገጠር የሚኖረው ቤተሰቦቻችን ይኖራሉ አያቶቻችን ቅድመ አያቶቻችንና አንዳንዴ ከእውቀት ማነሱ ነው አሁን ቅድም እንላቸውን ሸርጦች የሚያሟሉ ሰዎች ነው ላይሰጡ ይችላሉ። እኔ ብዙ ጊዜ ይገጥመኛል የሆነ ጊዜ ለስራ ስንሄድ እንዲህ ወይ ደግሞ በዚሁ ይሄ ኢቨንት ላይ አናቅም የሚሉ ሰዎች አሉና የማስተዋስም ኃላፊነት ይኖርብናል። በተለይ እንዲህ እውቀቱ ያለን ሰዎች ለማለት ያክል ነው። አንዳንዴ የሚነሳም አላረ ደግሞ ለቤተሰብም እንደው ቢዘናጉ እንኳን ለነሱ ምንስጥላቸው ሌላም ቦታ ቢሆኑ የሚልም አይነት ነገሮች የሚነሱ ነገሮች አሉ። ለማንኛውም ያው ጠቆም ለማድረግ ያክል ነው የበለጠ ግን እንደነዚህ አይነት ጉዳዮችን ሚንበር ቲቪ ላይ እንደዚህ ተመልክቻለሁ በዚህ መሰረት እንደዚህ ያደርጋለሁ እንዳትሉ አጠገባችሁ ያለውን መሻይኽ ጠይቁ። መስጂዶቻችሁ ያለውን እኛ አጠቃላይ የሆነ ሐሳብ ነው ያነሳነው። ከአጠቃላይ ከሆነው ከሀገር አቀፍ አንፃር ነው ጉዳዩ የተነሳው። ብዥታ የተፈጠረባችሁ ኖሮ ሚንበር ቲቪ ላይ በቀረበው ሐሳብ አሁን እኛ በተያየንበት አይት በትክክል አስረድቷል ያለውን ነገር በደንብ አስረድቷል። ግን ደግሞ ሼኽ ፈትዋ የሚሰጥን ሼኽ አስቀምጠን አይደለም በዚህ ጉዳይ ላይ ሐሳብ እንዲሰጥበት እያደረግን ያለነው። እኛ ጉዳዩ የሚነሳበት ወቅት ስለሆነ ነው ጉዳዩ እንዲነሳ ያደረግነው። የበለጠ ለማወቅ ግን የምታውቁት ሼኽ ጋር ደውላችሁ ከመስጂድ የሚነገረውን ሰምታችሁ ብትፈጽሙት ነው የተሻለ የሚሆነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። አዲስ አራስ አዲስ ልጅ ተወለደ፣ ትናንትና ተወለደ፣ ከትናንት ወዲያ ተወለደ፣ ሰሞኑን ተወለደ ብሎ ዘካተል ፊጥር መከልከል አያስፈልግም። እንኳን አይደለምና አዲስ የተወለደ ልጅ ሆድ ውስጥ ላለ ሲል ነበር ቅድም አዳዲስ የወለዳችሁ ካሜራማን ያየ ነው። አይ አዳዲስ የወለደች ካሜራማን አለ አረን አይደለም አንዱ ሐሳቡን አንስቼ ነው። የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። አብሮነት 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 ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት አብሮነት በረመዳን 10 ነው። ከፕሮግራማችን ጋር ስለሆናችሁ እጅግ አድርገን እናመሰግናለን። እንግዲህ ላለፉት 20 ምናምን ቀናት ከአብሮነት ጋር ቆይታ እንዳደረጋችሁ ተስፋ እናደርጋለን። አሁን ደግሞ የቀሩ በጣም ጥቂት ቀናት አሉ። ለዒድ እየተንደረደረን እንገኛለን። በዒድም ቀን ደግሞ ሚንበር ቲቪ ደሳስ የሚሉ መሰናዶችን አዘጋጅቶ ወደ ተመልካቾቹ ያደርሳል። ማሰረጊያውን አስውበን እንጠብቃቸዋለን ማለት ነው ኢንሻአላህ። ከዛ ደግሞ ቀጥሎ ሸዋል የሚባል ሌላ ደግሞ የዒባዳ ሌላ ደግሞ ሌላ ምርጥ ጊዜ ደግሞ ይጠብቀናል። ከዛ ኢሚዲየትሊ የሐጅ ወቅት ደግሞ ይገባል። መተካካት ነው ሙስሊምና በጣም ይገርም እኮ ረመዳን እንደጨረስክ እኮ ሸዋል እንደገባ አሽሩል ሐጅ ይገባል። የሐጅ ወራት ሸዋል
ዙልቃዕዳ ዙልሒጃ እና የሶስት ወራት ደግሞ የሐጅ ወራት ተብሎ ነው የሚባሉት። ሰው ቅድመ ዝግጅት የሚያደርግበት ጠብርግፍ የሚልበት እዛም ሐረም አካባቢ ቅድመ ዝግጅት የሚደረግበት ጉዳዮች ናቸው ያሉትና እናንተ በዛ ሽርጉድ ውስጥ እንደምታልፉ ተስፋ እናደርጋለን። ናም የቀደም ሲል አስተነሳው ነበር ኢድን በተመለከተ ያው ሚንበር ቲቪ ከጧቱ ከልጆች ፕሮግራም ጀምሮ እስከ ምሽቱ 5-6 ሰዓት ድረስ በተለያዩ ፕሮግራሞች ይጠብቃችኋል። የትም እንዳትሄዱ ለማለት ነው። የተለያዩ ተቋማት የራሳቸውን ፕሮግራም አዘጋጅተዋል። ከሚንበር ቲቪ ጋር አብረው ሲሰሩ የነበሩ ተቋማት ራሱን በተመለከተ ቫራይቲ ኦፍ በቅርጽ በይዘት የተለያዩ አይነት እንትኖች ናቸውና ሁሉም ማራኪዎች ናቸው። ሚንበር ቲቪ ራሱ የሚያዘጋጀው ፕሮግራም አለ። ከሱ ያልተናነሰ ደግሞ ሌሎች ተቋማት እንደዚሁ የሚያዘጋጁት አሉ። የልጆች ፕሮግራም እንደዚሁ ራሱን የቻለ ፕሮግራም አለ። ሌሎች ተቋማት ደግሞ ፋይናንሻል ተቋማትም እንደዚሁ አዘጋጅተው በመላ ኢትዮጵያ በተለያዩ ቦታዎች ላይ አዘጋጅተው የሚቀርብ ፕሮግራም አለና ሙሉ ኢትዮጵያን የምታዩበት ፕሮግራም ከፈለጋችሁ ሚንበር ቲቪ ላይ አለ ለማለት ያህል አሽወይና ነው አይዛለ እንደዛ ነው የምንልበት ነው። ዒድ ኢንሻአላህ አላህ ሰላለ ደረሰ ምናመሰገው ወለተክሚሉ العده ወለተከቢሩ الله على ما هداكم ولعلكم تشكرون ነውና ለምስጋና እንዲሆንን ጭምር ነውና አላህ Subhanahu Wa Ta'ala ለዛ ስላደረሰን በጣም እናመሰግናለን። እንግዲህ ቀሪ አሁንም ጥቂት ቀናት ጥቂት ጊዜያት አሉ ከረመዳን ጋር በጣም የምናጣጣምበት ተመልካቾችን ለዛ እንደው ድሉን ብንሰጣቸውና እኛ ብንሰናበት ምን ትላለህ? መርሐባ ጥሩ ሐሳብ ነው ያለው። የተለየ ሐሳብ ከሌለ በቀደም ሲል ስናነሳው የነበረው የሸዋልን በተመለከተ በሌላ ጊዜ ብናነሳው የተሻለ ይመስለኛል። ኢንሻአላህ ጥሩ ለሸዋልም ያብቃን ማለት ነው። ይሄ አብሮነት በረመዳን ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር ያደረጉ ተቋማቶች አሉ። ዘኒት ገብስሸት የልጅነት ትዝታችን ነው። ላለፉት 37 ዓመታት ጥራት ያላቸው ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ለኤክስፖርት ሲያቀርብ ቆይቷል። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ነው። ከልብ እናመሰግናለን። ሌላው የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰራችን ራይኖ ኬብል ነው። ለቤቱ ብርሃንና ከስጋት ለጸዳ ኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው። ጥራትና ጥንካሬ ማን እንደ ራይኖ። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ስለሆነ ከልብ እናመሰግናለን። ሌላው የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰራችን ሂጅራ ባንክ ነው። ሂጅራ ባንክ ከወለድ ነፃ የባንክ አገልግሎት በሐላል ፔ መተግበሪያና የሙራባ ፋይናንሲንግ መተግበሪያ አገልግሎት ያለምንም ማስያዣና በአካል መሄድ ሳይጠበቅባችሁ እስከ 1 ሚሊዮን ብር ብድር ማግኘት ትችላላችሁ። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ስለሆነ ከልብ እናመሰግናለን። ሌላው ይህን ፕሮግራም በጎልድ ደረጃ ስፖንሰር ያደረገው ሼባ ቪሌጅ ነው። በሲልቨር ደረጃ ደግሞ የጋርኑር ምንጣፍና አረቢያን መጅሊስ ኢቭ ዳይፐር ፕሮፋይል ፋሽን ነው። ሁሉንም ስፖንሰሮቻችንን ከልብ እናመሰግናለን። አዋሽ ባንክ በአዋሽ ኢኽላስ ነፃ ባንክ አገልግሎት የሸሪዓ መርሆች በተከተሉ አሰራር ተጠቃሚ ሆኖ ብሎ በፕላቲኒየም ደረጃ አጋራችን ሆኗል። ኢትዮ ጠቢብ ሆስፒታል ምንም ህመም አይንካው። በህመም ካለ ትልቁ መፍትሄ ኢትዮ ጠቢብ ሆስፒታል አለሎ መሳለሚያ ሰፈረ ሰላም ያገኙናል ብለዋል። በፕላቲኒየም ደረጃ አጋሮቻችን ናቸው። ዊኬር ላይት በጎልድ ደረጃ አጋራችን ነው። ዋኬኔ ዱቄት እንዲሁ የጎልድ ደረጃ አጋራችን ነው። ሁሉንም አጋሮቻችን እጅግ አድርገን እናመሰግናለን። እኔም ዘንድ በፕላቲኒየም ደረጃ አጋር የሆኑ ተቋማት አሉ። ማለዳ ፎም የሚገባውት ብቾት ይለናል። እንደዚሁም ሸዋ ሆምስ ለአመታት በቃል ታማኝነት ያውቁናል ይለናል። ፕሮግራማችንን በፕላቲኒየም ደረጃ ስላበረቱ እጅግ አድርገን እናመሰግናለን። የጎልድ ደረጃ አጋሮቻችን ደግሞ ኒው ሊፍ ሜዲካል ፕላዛ እንደዚሁም ኤማሮሽ ሪል ስቴት ናቸው። ሁለቱንም እናመሰግናለን። የረመዳንና የኢድ ኤክስፖ በኤግዚቢሽን ማዕከልም እንደዚሁ በጎልድ ደረጃ ፕሮግራማችንን አበርትቷል። በልዩ ተመስጋኞቻችን ደግሞ ሀኒፋ ስጦታ እቃዎች፣ ሰያፏ ዲኮር እንደዚሁም ኒዛሙዲን ፋሽን ነበሩ። ሁሉንም እጅግ አድርገን እናመሰግናለን። ተመልካቾች እናንተንም በጣም እናመሰግናለን። አላህ Subhanahu Wa Ta'ala ረመዳንን በጋራ አስጀምሮ እዚህ ድረስ ስላዘለቀልን አላህን እናመሰግናለን። እንግዲህ ቀጣይ ቀናትን ደግሞ አበርትቶን አቆይቶን ለዒድ ደግሞ ምንገናኝ ሰዎች አድርገን እንላለን። ጀዛከላህ። የተወደዳችሁ ተመልካቾቻችን እስከዚህ ሰዓት ከኛ ጋር ቆይታ ስለነበራችሁ እጅግ አድርገን እናመሰግናለን። ቀሪ የሚንበር ቲቪ ፕሮግራሞች ይቀጥላሉ። ጥንካሬያችን ወደ ድክመት እንዳይቀየር ረመዳን ዴፖ ሆነናል፣ አጠራቅመናል። ይህንን ያጠራቀምነውን ነገር ለአመት ነው ነዳጁን የምንጠቀምበት ማለት ነው። የአመት የሚቀጥለው ረመዳን እስኪመጣ ድረስ እንጂ ፊያቱ አልቆ በሁለተኛውና በሶስተኛው ቀን ውልቅ የምንል ከሆነ ነገሩ ተበላሸ። ስለዚህ ይሄንን ከራሳችን ጋር በደንብ አድርገን ሂሳብ እንስራ። የዛሬው ፕሮግራም በዚህ ይጠናቀቃል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሮነት 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 አብሮነት
አብሮነት አብሮነት አብሮነት አብሮነት